የኢራኑ ጠቅላይ መሪ በመጨረሻም መገደላቸው ተረጋግጧል። የእሳቸውን ህልፈት የአገሪቱ መንግስት በይፋ ያስታወቀ ሲሆን ምናልባትም የእሳቸውን ህልፈት ተከትሎ ደግሞ ሊኖር በሚችል የአጸፋ ምላሽ ዙሪያም ጭምር በኢራን በኩል ጠንከር ያለ ድምጽ በመሰማት ላይ ይገኛል። ኢራን ጠላቶቼ ከምትላቸው እንደ እስራኤልና አሜሪካ ከመሰሉ አካላት ጋር ውጊያ እያደረገች ለዓመታት ለመቆየት የሚያስችላት አይነት አቅም እንዳለ በግልጽ አስታውቃለች። ይኸው የኢራኖቹ አቋም ወይም የኢራኖቹ መግለጫ በእነ አሜሪካ በኩል ከፍተኛ የሆነ ያጸፋ ምላሽን እንዲያከናውኑ ሰበብ ሆኗቸዋል። አሜሪካ ከእስራኤል ጋር በመሆን ይህንን ጥቃት ስትፈጽም፣ በኢራን ላይ ይህንን ጥቃት ስትሰነዝር የኢራኑ ጠቅላላ መሪ አያቶላህ አሊ ካሜኒ በመጀመሪያዎቹ ጥቃቱ በተፈጸመበት ቅጽበት ላይ ኢላማ ከሆኑት መካከል የሚጠቀስ ነው። እንደምታውቁት ይህ ጥቃት የተፈጸመው በኦማንና በሌሎች አረብ ሀገራት ላይ የኢራን የኒክሌር መርሃ ግብርን ጉዳይ በተመለከተ ሲከናወኑ የነበሩ የድርድር ሂደቶች በቀጠሉበት የሁለቱም ወገን ተደራዳሪዎች በጠረጴዛ ዙሪያ ላይ ተቀምጠው ወደ ድርድር ሊመጡ የሚችልበት እድል በግልጽ እየተስተዋለ ባለበት በዛ ሰዓት ነው። አሜሪካና እስራኤል በወርሃ ጁን ወይም ከወራት በፊት ወርሃ ሰኔ አካባቢ ላይ በኢራን ላይ ተመሳሳይ ጥቃትን ሰንዝረው በነበረበት ጊዜ በጊዜው እንደ ሆርዶፋ፣ ኢስፋሃን የመሰሉ የኢራን የኒክሌር ማብለያ ጣቢያዎች ኢላማ በሆኑበት የአየር ላይ ጥቃት ማለት ነው። ልክ እንዳሁኑ ሁሉ በድርድር ጠረጴዛ ላይ ተቀምጠው ችግሮችን ስለመፍታት በጋራ እየተነጋገሩ ነበር ኦማን ውስጥ። አሁንም ያንኑ ታሪክ ሊያስታውስ በሚችል መልኩ ነው አሜሪካና እስራኤል እጅግ የተቀዳጀ እንደ ሰኔ ወር ላይ እንደተፈጸመው አይነት ጥቃት ደግሞ የኒክሌር ማብለያ ጣቢያዎችን ኢላማ ያላደረገ እስራኤል ከፍተኛ የኢራን አመራሮችን ትኩረት ስታደርግ፣ አሜሪካ ደግሞ የኢራን ወታደራዊ የጦር አካባቢዎችና ሰፈሮችን ኢላማ በማድረግ እጅግ በተቀዳጀ መልኩ ጥቃቱ ተፈጽሞ ነው አያቶላህ አሊ ካሜኒ ጭምር ሕይወታቸው እስከ ማለፍ የደረሰው። የኢራኑ ጠቅላላ መሪ አያቶላህ አሊ ካሜኒ እሳቸው መገደል ከተሰማ በኋላ ኢራን 40 የሐዘን ቀናትን አውጃለች። በእነዚህ 40 የሐዘን ቀናት ውስጥ የእሳቸውን ህልፈት ባይመለስም እንኳን ነገር ግን በቀላችንን ያካክስልናል በሚሉት ደረጃ አሜሪካና እስራኤልን ያነጣጠሩ ጥቃቶችን እንደሚቀጥሉ ገልጸዋል። እንደምታውቁት ኢራን ከ3000 በላይ የሚጠጉ የባላስቲክ ሚሳኤሎችን የታጠቀች ሀገር ናት። ይህ በባላስቲክ ሚሳኤል ደረጃ የሚቆጠር ወይም የሚገለጽ ሲሆን አንዳንዶቹ እስከ 2000 ኪሎ ሜትር ድረስ እየተምዘገዘጉ ጥቃት መፈጸም የሚችሉ መሆናቸው በተግባር ተረጋግጧል። ስለዚህ በመጪዎቹ ጊዜ በአሜሪካም ሆነ በእስራኤል ላይ በታሪክ ታይቶ የማይታወቅ አይነት ጥቃትን እንሰነዝራለን በማለት ማስጠንቀቂያ መልእክታቸውን ሲያስተላልፉም በእርግጥ ያልሞት ባይ ተጋዳይ ሊባል የሚችል አይነት ወይም በመጨረሻው የሕይወታቸው ቆይታ ላይ ሆነው ሊደረግ የሚችል አይነት ያጸፋ ምላሽ ስለሚሆን በመጠኑም በይዘቱም አሜሪካና እስራኤልን ጉዳት በማድረስ ረገድ ከመቼውም ጊዜ በላይ ጠንከር ሊል እንደሚችል ተንታኞች ይገልጻሉ። ለምን ከተባለ ደግሞ በአያቶላህ አሊ ካሜኒ ህልፈት ሳቢያ ተስፋ ቆርጠዋል ባንልም እንኳን ነገር ግን ከፍተኛ የሆነ ብስጭት ውስጥ ስላሉ፣ ከፍተኛ የሆነ የበቀል ቁጣ ውስጥ ስላሉ እነዚህኑ ሚሳኤሎቻቸውን ተጠቅመው በአሜሪካና እስራኤል ላይ ጥቃት መሰንዘራቸው እንደማይቀር ይገመታል፣ ይጠበቃል። ኢራን ከ3000 በላይ የባላስቲክ ሚሳኤል አላት ብለን ስንናገር የተለያየ አይነት ይዘትና ቅርጽ አላቸው። 300 ኪሎ ሜትር ራዲየስ ውስጥ ባለ ርቀት ላይ ማለትም በዛው በኢራን ዙሪያ 300 ኪሎ ሜትር ርቀት ላይ ሆነው የሚምዘገዘጉ እንደ ፋታህ 110 ወይም እንደ ሰሃብ 1 እየተባሉ የሚጠሩ አይነት የባላስቲክ ሚሳኤሎች አሉ። በመጀመሪያው ረድፍ ላይ የሚጠቀሱት የኢራን ሚሳኤሎች ናቸው። በሁለተኛው ላይ ደግሞ እስከ 500 ኪሎ ሜትር ባለ ርቀት ላይ ራድ 500፣ ሰሃብ 2፣ ፋታ 313 እየተባሉ የሚጠሩ የኢራን ባላስቲክ ሚሳኤሎች አሉ። ከ800 ኪሎ ሜትር ድረስ እየተምዘገዘጉ ጥቃት የሚፈጽሙ የኢራን ባላስቲክ ሚሳኤሎች እንዲሁ በተደበቁ የኢራን የሚሳኤል ከተሞች ላይ ዛሬም ድንገት እንደ ፍልፈል እየወጡ የሚምዘገዘጉ መሆናቸውን በተለያዩ ተንቀሳቃሽ ምስሎችና ቪዲዮዎች ላይ መታዘብ ችለናል። ልክ እንደዚህ ሁሉ እየጨመረ 1300 ኪሎ ሜትር ድረስ የሚሄዱ 1450 ኪሎ ሜትር ድረስ የሚሄዱ
1600 ድረስ የሚሄዱ 1800 ድረስ የሚሄዱ እንዲህ አይነት በርቀት ሄደው የመምታት ኢላማቸውን የመምታት አቅማቸው ማለት ነውና እስከ 2000 ኪሎ ሜትር ድረስ የሚመጣ ወይም የሚምዘገዘግ አይነት ይሆናል። በ2000 ኪሎ ሜትር ራዲየስ ውስጥ ኢትዮጵያንም ጭምር መንካት የሚችል ማለት ነው። ከኢራን ተነስቶ እስከ ኢትዮጵያ ድረስ ሊምዘገዘግ የሚችል አይነት በእስራኤልን አልፎ አውሮፓ ድረስ ሊደርስ የሚችል ወይ የሚምዘገዘግ አይነት። አሁን በዚህ ረገድ ጋዳር እየተባለ የሚጠራ አንድ ሚሳኤል አለና 2000 ኪሎ ሜትር ነው የሚምዘገዘግ። ሴጂል የሚባለውም እንዲሁ በተመሳሳይ 2000 ኪሎ ሜትር ይምዘገዘግ። ሶማር የሚባል ሌላ 2500 ኪሎ ሜትር ድረስ የሚምዘገዘግ የኢራን የሚሳኤል ቴክኖሎጂ አለ። ይህ ማለት ምን ማለት ነው? ኢራን ምናልባት በመጪዎቹ ጊዜ በእስራኤልና አሜሪካ ላይ ልትወስድ የምትችለው ጥቃት ያው ከ3000 በላይ የሚጠጋ የባላስቲክ ሚሳኤልም እንዳላቸው ነግሬያቸው የለ። ከዛ አንጻር አሁንም ምንም እንኳን የአያቶላህ አሊ ካሜኒ ህልፈት ቢመዘገብም ወይም የእሳቸው ህልፈት ቢሰማም ግን ኢራናውያን እጅ ለመስጠት ኢራናውያን ለአሜሪካና ለእስራኤል ለማጎብደድ ዝግጁ የሆኑ አይመስሉ። አሁን የዘረዘርኩላችሁን አይነት የባላስቲክ ሚሳኤሎችን በመጠቀም በእስራኤልና በአሜሪካ ላይ ጠንካራ ጥቃት መሰንዘራቸውን እንደሚቀጥሉ በመግለጽ ላይ ይገኛሉ። ምን ያክል ይሳካላቸዋል ወይም ምን ያክል በሚፈልጉት ደረጃ ጉዳት ያደርሳሉ የሚለው ጉዳይ አሁንም ተጠባቂ ቢሆንም ለምሳሌ የኢራን ናሽናል ሴኩሪቲ ካውንስል ይዟቸው እየወጡ ያሉ መረጃዎች እንደሚያመላክቱት በዕለተ እሁድም ይኸው የኢራን ተከታታይ የአየር ላይ ጥቃቶች በእስራኤልና አሜሪካ በዛው በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ በመፈጸም ላይ መሆናቸውን የሚያሳይና የሚያመላክት ነው። ከትላንትና እንደው ይሄ ጦርነቱ ከተጀመረበት ጊዜ አንስቶ የነበረው ቅርጽ እንዴት ይገለጻል ከተባለ እንደነገርኳችሁ መጀመሪያ ወደ ድርድር ጠረጴዛ ላይ እንምጣ ብለው ወደ ድርድር ጠረጴዛ ላይ ወሰዷቸው። በድርድር ጠረጴዛው ላይ መነጋገር ጀመሩ። ከዛ ኢራኖች አቋም ለውጥ ማድረግ ጀምረው እንደነበረም ጭምር የሚያመላክቱ ዘገባዎች እየወጡ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺም በዚህ ጉዳይ ላይ የሰጡትን አስተያየት ከተመለከታችሁት ከመቼውም ጊዜ በላይ ለመደራደር ከመቼውም ጊዜ በላይ ወደ ኢራን ማለት እነ አሜሪካና እነ እስራኤል በሚፈልጉት ደረጃ ኢራን ለመምጣት ዝግጁ ነበረች። ለምሳሌ ያክል በማደራደር ረገድ ተሳታፊ ከሆኑ አገራት መካከል አንዷ ኦማን እንደሆነች ይታወቃል። አንድ ከፍተኛ የኦማን ባለስልጣን ሲናገር ይህን ድርድር በተመለከተ ማለት ነው ምንድነው የሚለው? እሳቸው አያቶላህ አሊ ካሜኒም በእርግጥ ኢራን የበለጸገ የዩራኒየም ክምችቷን ወደ ዜሮ ለማውረድ ሙሉ በሙሉ ተስማምታ እንደነበረ ነው የሚያረጋግጥ። ይሄ በድርድሩ ጠረጴዛ ላይ የነበረ ሰው የሰጠውን ቃለ መጠይቅ ነው እየነገርኳችሁ ያለው። ኢራን እንግዲህ የዚህ ጦርነት ዋነኛ ሰበብ ምንድነው ሲባል በአሜሪካና በእስራኤል በኩል በተደጋጋሚ የሚነሳው ጉዳይ ይኸው የኒውክሌር ጦር መሳሪያ ኢራን ልትታጠቅ ነው የሚለው ነጥብ እንደሆነ አይዘነጋም። ነገር ግን ይህ ጦርነት ከመጀመሩ ከአንድ ቀን በፊት ወይም ሰዓታት እየቀሩት ሊባል በሚችል መልኩ ኢራን ዜሮ ስቶክ ፓይል ወደሚባል ወይም ደግሞ የክምችት መጠኗን የዩራኒየም ክምችቷን ሙሉ በሙሉ ልታስወግድ የበለጸገ ዩራኒየም ላይኖራት እዛ ደረጃ ወደ ስምምነት ላይ እየመጣች ነው። ነገር ግን በእስራኤልና የአሜሪካ ጥምር ጦር እነሱ ወደዚህ አይነት ድርድር እየመጡ ባለበት ሁኔታ ላይ እየተከፋፈሉ ነበር። ተልእኮችን እየተከፋፈሉ ነበር። እስራኤሎች ከፍተኛ የኢራን መሪዎችን፣ የጦር አዛዦችን፣ የአስተዳደር ባለስልጣናትን፣ ወታደራዊ ጀነራሎችን እነሱን ኢላማ እንድታደርግ ይሄ የእስራኤል ኃላፊነት ነው። ይህንን ኃላፊነት እስራኤል ስትወስድ አሜሪካ ደግሞ የትኛውን ኃላፊነት ወሰደች? ወደዛው ካስጠጋቻቸው የጦር መርከቦቿ ላይ እየተምዘገዘጉ የሚሄዱ ሚሳኤሎቿ የኢራንን የጦር ክምችት የጦር ሰፈሮች ኢላማ እንዲያደርጉ ስምምነት ላይ እየደረሱ ነበር። ባድርጉ ኢራናውያን ድርድር አለ በሚል ተስፋ መካከለኛው ምስራቅ ውስጥ ተቀምጠዋል ከአሜሪካና ከሌሎች አደራዳሪዎች ጋር። እንዲያውም እኮ የፊታችን ሰኞ አሁን ነገ ሰኞ ማርክ ሩቢዮ የሚባሉት የአሜሪካ የውጭ ጉዳይ ዋና ጸሐፊ ለመካከለኛው ምስራቅ የሚያከናውኑት ጉዞ ሁሉ እየተጠበቀ ነበር። እና እኔ እንዴት ብዬ ነው የምገልጸው መሰላችሁ? በቃ ድርድር እያሉ አስተኛቸው ኢራኖችን። በቃ ድርድር እያሉ እንነጋገር፣ እንመካከር፣
እያሉ አሜሪካና አጋሮቿ ኢራኖችን በዛ በኩል ሲያዘናጉ እነሱ ግን በተጨባጭ እየተከፋፈሉ ነበር። አንቺ እነዚህን ወታደራዊ ሰፈሮች ትመቻለሽ፣ አንቺ ደግሞ እነዚህን የጦር ሰፈሮች ትመቻለሽ የሚል ተልእኮ ሚሽኖችን እየተከፋፈሉ ነበር። ከዛ በኋላ የሆነው ነገር ምን መሰላችሁ? በ28 መጀመሪያ ጥቃቱ ከተፈጸመበት ቀን ቀደም ብሎ ባለው ሌሊት ላይ ኢራናውያን አንድ መረጃ ደረሳቸው። አሜሪካና እስራኤል ጥቃት ሊሰነዝሩ ቆርጠዋል የሚል አይነት መረጃ ደረሳቸው። ከዛ ሌሊቱን የኢራኑን ጠቅላይ መሪ አያቶላህ አሊ ካሜኒን ጨምሮ ሌሎችም ከፍተኛ የኢራን አመራሮች ለደህንነታቸው ምቹ በሆኑ በተጠበቁ አካባቢዎች ላይ በመደበቅ የአሜሪካን እንዲሁም የእስራኤልን ጥቃት ለማምለጥ መጠባበቅ ጀመሩ። ከዛ ሌሊቱን ሙሉ ካሁን እና አሜሪካ ጥቃት ሊሰነዝሩ ይችላሉ የሚለውን ነገር መረጃ መነሻ አድርገው ካሁን ጥቃቱ ይፈጸማል ብለው ቢጠብቁም ምንም አይነት ጥቃት ሌሊቱን አልተፈጸመም። ከዛ ሲነጋ ለዚህ መነሻ የሚሆነው ታስታውሱ ከሆነ ሰኔ ላይ በተፈጸመው ጥቃት ላይ ሌሊት ነበረ እና አሜሪካ እና እስራኤል ጥቃት መሰንዘር የጀመሩት። ልክ አሁንም በዛው መልኩ ምናልባት ሌሊቱን ጥቃት ይፈጸማል በሚል ነበረ ኢራናውያን ያጸፋ ምላሽ ለመስጠት ተዘጋጅተው በዛው ልክ ደግሞ ራሳቸውን ከአደጋ ለመከላከል የሚያስችላቸው ቦታ ላይ ሆነው የነበረው። በዚህ መካከል ልክ ሌሊቱን ጥቃቱ ሳይፈጸም ቆየና ቀን ላይ በቃ አገር ሰላም አገር አማን ብለው የድርድር ሂደቱም ቀጥሏል። ሌሊት ላይ አሜሪካና እስራኤል ጥቃት ሊፈጽሙ ይችላሉ የሚለው ጉዳይ ሳይፈጸም ቆይቷል እና አርጋቺ በድርድር ሂደቱ ላይ ተስፋ ሰጪ ነገሮች እየታዩ ነው የሚል አይነት መረጃዎችን እየላኩ ነው እና አያቶላህ አሊ ካሜኒም አገር አማን ብለው ወደ ኖርማል ህይወታቸው በሚመለሱበት ጊዜ በዛ አጋጣሚ ላይ ነው በቃ ድንገት ሰርፕራይዚንግ በሆነ መልኩ እስራኤል ጥቃት የተሰነዘረው። ባይዘዌ የመጀመሪያዎቹ የጥቃት ኢላማ ያደረጉት የነ አያቶላህ አሊ ካሜኒን መኖሪያ ቤት ሰርፕራይዚንግ መሆኑ ነው። አንደኛ ኢራኖችን በዚህ ደረጃ በጣም በቃ ምስቅልቅላቸውን ያወጣው የመጀመሪያው ምክንያት በድርድር ጠረጴዛ ላይ ቁጭ ብለው ድርድርን ተስፋ እያደረጉ ነበር። ሁለተኛው ነገር ደግሞ ጥቃቱ ሊሰነዘር ይችላል ብለው ያገኙት የደህንነት የስለላ መረጃ የተሳሳተ መረጃ ነበር እና ያ ጉዳይ በአሁኑ የእስራኤልና የአሜሪካ ዘመቻ በቀጥታ እስራኤል ስኬታማ እንዲሆኑ ከምን አንጻር እና አያቶላህ አሊ ካሜኒ ላይ እርምጃ በመውሰድ አንጻር ስኬታማ እንዲሆኑ ያደረጋቸው ዋነኛ ነጥብ እንደሆነ ይገለጻል። ኢራን ውስጥ እንደምታውቁት እጅግ በጣም በርካታ የሞሳድ ሰላዮች አሉ። ታስታውሱ ከሆነ እስማኤል ሐኒያ የሚባለውን የሐማስ መሪ ኢራን ውስጥ ነው የገደሉት እና ኢራን ውስጥ ያንን የሐማስን መሪ ሲገሉት የገደሉት ምን አይነት ቦታ ላይ መሰላችሁ? ቤተ መንግስት ሆኖ ለሚመጡ ከፍተኛ አመራሮች፣ ከፍተኛ ባለስልጣናት ደህንነቱ በተረጋገጠ መልኩ የደህንነት ዋስትና ባለው ሁኔታ የተዘጋጀ መኖሪያ ቤት ነው። እንግዲህ በዛ ደረጃ ጠልቀው ገብተው ጥቃት ሲፈጽሙ አለፍ ሲልም የሞሳድ ሰዎች አሁን ባለፈው በወርሃ ሰኔ ላይ በእስራኤልና በኢራን መካከል በተፈጠረው ጦርነት ላይ ድሮኖችን እኮ ነው ተንቀሳቃሽ ሰው አልባ አውሮፕላኖችን እዛው ኢራን ውስጥ እስከ ማስገባት ድረስ አቅሙ የነበራቸው እና የኢራን የስለላ መረብ ኦልሬዲ በሞሳድ የስለላ ኔትወርክ ተከቧል፣ ተተብትቧል የሚባለው ጉዳይ በተደጋጋሚ ይገለጽ ስለነበረ በአንድም ይሁን በሌላ በኢራን በኩል አንደኛው በቃ ከፍተኛው ትልቁ ክፍተት ያለው ይሄው ስለላ መረቡ ላይ ሞሳድ ሰብሮ ጠልቆ መግባት መቻሉ። ሞሳድ የኢራንን የስለላ መረብ ሰብሮ ስለገባ ጥቃት ሊፈጸም ይችላል በሚለው ጉዳይ ላይ መቼ ሲሉ ሌሊት ነው ጥቃት የሚፈጸመው አሉ። ሌሊት ጥቃት ይፈጸማል ብለው ራሳቸውን ከአደጋ ለመከለል ጥረት አደረጉ። ነገር ግን ሌሊት ጥቃት ሳይፈጸም ቀረ። የተሳሳተ መረጃ ተሰጣቸው ማለት ነው። ዴን አገራማን ብለው በቀጣዩ ቀን ሲወጡ ጥቃቱ ሰርፕራይዚንግ በሆነ መልኩ ድንገቴ በሆነ መልኩ ተፈጸመ። በእንደዚህ አይነት ሁኔታ የአያቶላህ አሊ ካሜኒ ላይ እርምጃ መውሰድ ተቻለ። አያቶላህ አሊ ካሜኒ ላለፉት በርካታ ዓመታት ኦልሞስት 38 ዓመት ግድም ኢራንን ሲመሩ ሲያስተዳድሩ የቆዩ ጠቅላላ መሪ ናቸው። በኢራን የውጭ ግንኙነት ፖሊሲዎች ላይ በተለይ ከአብዮቱ በኋላ አንድ ሌላ መሪ ነበሩ። የኢራን አብዮት መፈንዳት ጋር ተያይዞ ስማቸው የሚነሳ አያቶላህ አሊ ካሜኒ ከ1981 ዓመተ ምህረት እንደ አውሮፓውያን አቆጣጠር ካየነው ደግሞ ከ1989 ምናምን አካባቢ ወዲህ ባለው ማለት ነው። ከዛ ጊዜ አንስቶ ላለፉት 37 ዓመታት ያክል ኢራንን በበላይነት የመሩ የሀገሪቱ ከፍተኛ መሪ ናቸው። ሱፕሪም ሊደር የኢራን አብዮት መሪ የነበሩትን አያቶላህ ኮሚኒ ካረፉ በኋላ ካሜኒ የሚባሉ ያኛው አያቶላህ ኮሚኒ ናቸው ማለት በ1989 እንደ አውሮፓውያን አቆጣጠር
ሕይወታቸው ያረፈው ሰው ከዚያ የእሳቸውን እግር በመተካት ነው በዛው ጊዜ አያቶላህ አሊ ካሚኒ ወደ ስልጣን የመጡት። በኢራን ሕገ መንግሥት መሠረት ከፍተኛው መሪ በጦር ኃይሉ፣ በውጭ ጉዳይ ፖሊሲ፣ በፍትህ ስርዓቱና በሃይማኖታዊ ጉዳዮች ላይ ፍጹም ስልጣን አላቸው። ይህንን ሀገሪቱ ሕገ መንግሥት ያስቀመጠው ነው። ታዲያ የአያቶላህ አሊ ካሚኒ ወደ ስልጣን መምጣት በምዕራባውያን በተለይም በአሜሪካና በእስራኤል ላይ ከነበራቸው ጠንካራ አቋም አንጻር እንዲህ በቀላሉ የማይታይ አይነት ጉዳይ ሆኖ ቆይቷል። ኢራን በተለይ አክሲስ ኦፍ ሬዚስታንስ የምትላቸውን እንደነ ሃውቲ፣ እንደነ ሂዝቦላህ፣ እንደነ ኢስላሚክ ሬዚስታንስ እና የመሳሰሉ ቡድኖችን በመደገፍ በማስታጠቅና በማሰልጠን ረገድ አያቶላህ አሊ ካሚኒ እጅግ በጣም ቁልፍ ሰው ነበሩ። በዚህ የኢራን የደህንነት ቀለበት ውስጥ የሀገራቸውን ህልውና ለማስጠበቅና በተቻለ መጠን አጋር አለም ሲባል ያው ከዓለም ላይ በብዙ መልኩ ስለተገለሉ አጋር አለ ሲባል ነንስቴት አክተሮች የሚባሉት እንደነ ሃውቲ እንደነ ሂዝቦላህ የመሰሉ አካላት ብቻ ያው የኢራን አጋር ሆነው ቀጥለዋል። ለምሳሌ ኢራቅ ውስጥ በተወሰነ መልኩ ከእሳቸው አስተዳደር ጋር የሚስማማ አይነት አቋም ያለው የሺዓ ሙስሊም እንቅስቃሴን የሚደግፍ አካል አለ። ግን ያም ቢሆን ዓለም ላይ ካለው ጫናና በዛው በኢራቅ ፖለቲካ ውስጥ ከሚመጣው ውግዘትና ተጽዕኖ አንጻር ይህ ነው የሚባል አይነት አጋር ተብሎ እምነት የሚጣልበት ነገር አይደለም። ስለዚህ ኢራን ብቻዋን የቆየችው ባለፉት በርካታ ዓመታት ከ1979 ወዲህ ባለው ዓመታት ውስጥ ብቻዋን የቆየችው ከዛ ከ1989 ወዲህ ባለው ጊዜ ደግሞ የዚህ ብቻውን ሆኖ የተገለለው የኢራን ፖለቲካ መልክ አያቶላህ አሊ ካሚኒ ናቸው። የእሳቸው ሞት ምን ሊያስከትል ይችላል ሲባል ታዲያ ከሚነሱ ሐሳቦች ውስጥ አንደኛው እጅግ በጣም ተጽዕኖ ፈጣሪ መሪ ስለነበሩ በብዙ አቅጣጫ ትልቅ ቀውስ ሊያመጣ ይችላል። አንደኛ ማን ይተካ፣ እሳቸውን ራሱ በኢራን ውስጥ ማን ይተካ የሚለው ጉዳይ ውዝግብን ያመጣል። አንደኛ በአንድ በኩል ካሚኒ ሞት የሚደግፉ የእሳቸውን ህልፈት የሚያስደስታቸው ኢራናውያን የእሳቸውን ሐውልት እየጣሉ የእሳቸውን ምስል እያቃጠሉ ተቃውሟቸውን በማሳየት የእሳቸውን መገደል ድጋፍ ሲሰጡ ተመልክተናል። በሌላ በኩል ደግሞ የአያቶላህ አሊ ካሚኒ ህልፈት በጣም ያሳዘናቸው፣ ሐዘናቸው ደግሞ በተግባር እንዲገለጥ ተስፋ የሚያደርጉ አካላትና ኃይሎች እንዲሁ ከአያቶላህ አሊ ካሚኒ ተቃዋሚዎች ጋር ግጭቶች ውስጥ የሚገቡበት አይነት አንዳንድ አጋጣሚ እየተፈጠረ ነው። ይሄ በኢራን ውስጥ ያለው ሲሆን እሳቸውን ማን ይተካ፣ በሕገ መንግሥቱ መሠረት እሳቸውን ማን ይተካ በሚል ሊፈጠር የሚችል የተተኪዎች ፍክክርም እንዲሁ ሌላኛው አሳሳቢ ጉዳይ ነው። የካሚኒ ልጅ ሞጅታባ ካሚኒ ስልጣኑን ሊረከብ ይችላል የሚል ግምቶች ቢኖሩም ይህ ግን በሀገሪቱ ውስጥ ባሉ ወታደራዊና ሃይማኖታዊ ክፍሎች መካከል ከፍተኛ ሽኩቻን ሊፈጥር ይችላልና ስጋቱ እንዲያይል ምክንያት ሆኗል። ከዚህ ከተተኪዎች ፉክክር ጋር ተያይዞ ሊመጣ የሚችል ጉዳይ በራሱ ሌላኛው የኢራን በጣም ከባድ ነገር ይሆናል። ሌላ መልኩ ኢራን ለሳቸው ህልፈት እየወሰደች ያለው የአጸፋ እርምጃ ያው እንደምታውቁት ግድያው እንደተፈጸመ ነው ወዲያው የአጸፋ እርምጃ መውሰድ የጀመረችው። ይሄ መልሶ ማጥቃቷ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል እንዲሁም በመካከለኛው ምስራቅ ወደሚገኙ የአሜሪካ የጦር ሰፈሮች በመተኮሷ ሳቢያ አካባቢው ወደ መጠነ ሰፊ የጦር ግንባርነት ተቀይሯል። እነ ሳውዲ አረቢያ፣ እነ ኳታር፣ እነ ዩናይትድ አረብ ኤምሬትስ ሌሎችም በኢራን የሚሳኤል ውርጅብኝ እየተመቱ ይገኛሉ። ይሄው ጉዳይ እንግዲህ እነዚህ ሀገራት እስከ መቼ በዝምታ ሊቀጥሉ ይችላሉ? እነዚህ ሀገራት እንደው ግዛታቸው እየተደበደበ ሌላው ቢቀር የአጸፋ ምላሽ እንስጥ ብለው የሚገቡ ከሆነ ሊመጣ የሚችል የክልላዊ ጦርነት ስጋትም እንዲሁ ሌላው አብሮ የሚነሳ ጉዳይ ነው። የተተኪ ኃይሎች ተሳትፎም እንዲሁ ሌላኛው የሚጠበቀው ጉዳይ ነው። በሊባኖስ የሚገኘው ሂዝቡላህና በየመን የሚገኘው ሁቲዎች ምናልባትም ለደረሰባቸው ሐዘን ጥቃታቸውን ከመቼውም ጊዜ በላይ አጠናክረው ሊቀጥሉ የሚችሉበት እድል አለ። አሁን ኢራኖች አያቶላህ አሊ ካሚኒን የሚተካው አስተዳደር ወይም አያቶላህ አሊ ካሚኒን የሚተካው ግለሰብ እስኪመጣ ድረስ የኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ጸሐፊ ካሊ አርጂቶ እንዳስታወቁት ማለት ነው የሚቀጥሉት መሪ እስከሚመረጡ ድረስ በቅርቡ ጊዜያዊ የአመራር ምክር ቤት እንደሚቋቋም ይጠበቃል። በዛው በኢራን ውስጥ ከዚህ ከቀጠናዊ የጦርነት ስጋትና ውጥረት ጋር በተያያዘም እንዲሁ ኢራን ጎረቤቶቿን የማጥቃት ፍላጎት እንደሌላት አጽንኦት ሰጥተዋል። ማንኛውም ግን በኢራን ውስጥ አሁን ላይ የተከፋፈሉ ስሜቶች እየተንጸባረቁ ነው። በአንድ ወገን እንኳንም አያቶላህ አሊ ካሚኒ ሕይወታቸው አለፈ የሚሉ አይነት ድምጾች ይሰማሉ።
በሌላ ወገን ደግሞ በሳቸው ህልፈት ሳቢያ የሚፈጠረው የሐዘን ስሜትና ቁጣም እንዲሁ እያየለ መጥቷል። በነገራችን ላይ ቁጣው በዛው በኢራን ብቻ ሳይሆን እንደ ፓኪስታን በመሰሉ ሀገራት ውስጥም ታይቷል። ፓኪስታን ውስጥ የሚገኝ የአሜሪካ ኤምባሲ በአያቶላህ አሊ ኻሜኒ ህልፈት ሳቢያ በተበሳጩ ቁጣ በቀሰቀሳቸው ፓኪስታናውያን አማካኝነት እንዲሁ የጉዳት ደርሶበታል። ሰዎችም ተገለዋል ሁላ ፓኪስታን ውስጥ። ህንድ ውስጥ በተመሳሳይ ሌላ አይነት እንቅስቃሴ ማለት አሁን ፓኪስታን ውስጥ እንዳለው አይነት የአሜሪካ ጽህፈት ቤቶችን ቆንጽላ ጽህፈት ቤቶችን ምናምን ያነጣጠሩ ጥቃቶችን ለማድረግ ጥረት ተሞክሯል። በሌሎች አረብ ሀገራት ላይም እንዲህ አይነት ሁኔታ የሚቀጥል ከሆነ ሌላኛው የጦርነቱ አስፈሪ ቅርጽ ይሆናል። በጣም ሌላው መታወቅ ያለበት ከአያቶላህ አሊ ኻሜኒ መገደል ባለፈ በጣም በርካታ የኢራን ባለስልጣናት ተገለዋል። በጣም በርካታ የኢራን ወታደራዊ ባለስልጣናት ተገለዋል። ይሄ የኢራን ባለስልጣናት ግድያ ደግሞ ቀደም ብዬ እንዳልኳችሁ በቁጥር ደረጃ ከተገለጸ እስከ ከ16 በላይ የሚሆኑ የኢራን ባለስልጣናት መገደላቸውን የሚያመላክት አይነት መረጃ እየተመለከትኩ ነበረ። ስለዚህ የእስራኤሎቹና የአሜሪካዎቹ የጋራ የተቀዳጀ ጥቃት ምን ያክል ቀደም ብሎ የተጠና ፕሪሜዲቴትድ የሆነ በጣም ከፍተኛ የሆነ ዘመቻ እንደሆነ መረዳት ይቻላል። ኢራኖችም ተዘጋጅተን የጠበቅናችሁ እያሉ ነው። ኢራኖችም በአጭር ጊዜ ውስጥ ጦርነቱ ያበቃል ብላችሁ እንዳታስቡ፣ ዓመት ሙሉ ከእናንተ ጋር ጦርነት ለማድረግ ዝግጁ ነን እያሉ ነው። በባለፈው በወርሃ ሰኔ ላይ በነበረው ጦርነትም እንደምታስታውሱት በተከታታይ የኢራን ባለስልጣናት ወዲያው እየተገደሉ ወዲያው እየተተኩ ነበር የሚሄደውና አሁንም እኔ በኢራን በኩል ምንም እንኳን አያቶላህ ማን ይተካ በሚለው ጉዳይ ላይ ውጥረት ሊኖር ቢችልም ነገር ግን አሁን ላይ ይሄ ምናልባት በቶሎ በጋራ በመሆን አቋማቸውን ማንጸባረቅ ብቻ ሳይሆን እና አሜሪካንም ያው በተቻለ መጠን መገዳደር ስለሚገባ በቃ ይህ የአጸፋ ምላሾቹ ጠንከር ብለው የሚቀጥሉበት እድል እንዳለ በግልጽ መታወቅ አለበት። ይህ ጉዳይ ሌላኛው የመካከለኛው ምስራቅ ውጥረት፣ የመካከለኛው ምስራቅ ጭንቀት ሆኗል ማለት ነው። የአያቶላህ አሊ ኻሜኒ በጣም ሲምቦል ነበሩ። በነገራችን ላይ እሳቸው የአያቶላህ አሊ ኻሜኒ የአረቡ ዓለም ሲምቦል ናቸው። አንዳንዶች በ37 ዓመት አገሪቱን በብረት እጅ የመሩት እያሉ በመግለጽ የ86 ዓመቱ አያቶላህ አሊ ኻሜኒን በቴህራን በሚገኘው መኖሪያ ቤታቸው የመገደላቸውን ጉዳይ ለኢራን ነፃነት አንድ ጅማሬ አድርገው ይመለከቱታል። ይህ የእሳቸው ህልፈት እንደምታውቁት ያው በኢራን አደባባዮች ላይ የሳቅም የለቅሶም ድምጾችን አስተጋብቷል። እሳቸው 1979 አብዮት በኋላ ለሁለተኛ ጊዜ የታየው ይህ ከፍተኛ የስልጣን ሽግግር በጦርነት ደመና ስር የወደቀችው ኢራንን ወደ አዲስና ያልተገመተ ምዕራፍ ሊያስገባት ይችላል በሚል ተስፋ አንዳንዶች በደስታ ስሜታቸውን ያንጸባርቃሉ፣ ገሚሶቹ ደግሞ በተቃውሞ ወይም የእሳቸውን ህልፈት በሐዘን ተቀብለውታል ማለት ነው። እሳቸው ስማቸው ከሚጠቀስበት አበይት ዋና ዋና ጉዳዮች መካከል ምሳሌ ባለፉት 37 ዓመታት ኻሜኒ በጦር ኃይሉ ላይ በፍትህ ስርዓቱና በመገናኛ ብዙሃኑ ላይ ፍጹም ቁጥጥር ያደረጉ ሰው ናቸው። ፕሬዝዳንቶች ቢመጡና ቢሄዱም ኻሜኒ ግን እሳቸው የሀገሪቱ ስትራቴጂካዊ ካምፓስ ሆነው ቀጥለዋል። የመቋቋም ኢኮኖሚ በሚባለው ውስጥ ፖሊሲያቸውን በማስተግበር ከምዕራባውያን ጋር የነበራቸውን ጥርጣሬ አጠናክረዋል። በተለይም በ2009 በ2022 እና በቅርቡ ደግሞ በ2025 እና 2026 ድረስ የተቀሰቀሱ ህዝባዊ አመጾችን በኃይል በመጨፍለቅ ስልጣናቸውን ጠብቀው የቀጠሉ ሰው ናቸው። በዚህ ሂደት ውስጥም ደግሞ እንደ ጠንካራ አቋም ከተባለ የኢራን አብዮታዊ ዘብ IRGC የሀገሪቱ ዋነኛ የኢኮኖሚና የፖለቲካ አከርካሪ እንዲሆን በማድረግ ረገድ ስማቸው ይነሳል። ኢራን አሁን በሚባለው ደረጃ ጠንካራ አይነት ወታደራዊ አቅም ባይኖራት ኖሮ ይህን ጊዜ እና አሜሪካ በቀጥታ ገብተው ልክ የቬንዙዌላን ፕሬዝዳንት ማዱሮን እንዳደረጉት ገብተው አንገታቸውን አንቀው ይዘው በወጡ ነበር። ያንን ማድረግ ግን አይችሉም። ለምን? ይቺ ኢራን የምትባል ሀገር ነች፣ ጠንካራ የሆነ ወታደራዊ አቅም ያላት ሀገር። ከዚህ ጠንካራ ወታደራዊ እንቅስቃሴ ጀርባ ደግሞ ያሉት የIRGC መሪዎች እንዳሉ ሆነው ሐሳቡን በማስተግበር በመምራት ረገድ አያቶላህ አሊ ኻሜኒ ነበሩ። ኢራን በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ብትሆንም ግን አንድ የሚያረጋግጠው ጉዳይ አሁን በዓለም ላይ አሜሪካና እስራኤል እንደፈለጉ በመሆን ረገድ የቀራቸው ኢራን ነበረ። ኢራን ውስጥም ያንን ነገር በማሳካት ላይ ይገኛሉ። እንደሚያስቡት አያቶላህ አሊ ኻሜኒን በመግደል የአያቶላህ አስተዳደርን ያው
እስላማዊ አብዮታዊ አስተዳደርን ከኢራን ውስጥ ያስወጣሉ ወይስ አያስወጡም የሚለው ጉዳይ ነው። በዚህ ጉዳይ ላይ ደግሞ በምሽት ጥንቅራችን ላይ በእርግጥ አሜሪካና እስራኤል የአገዛዝ ለውጥን በኢራን ውስጥ ማሳካት ይችላሉን በሚለው ጉዳይ ላይ በዝርዝር ሐሳቦችን እያነሳን አብረን ቆይታ እናደርጋለን። መልካም ቆይታ ይሆንላችሁ።